አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ዛሬ ደግሞ ኢንሻአላህ ቁርስ ተመስራት ይዤ መጥቻለሁ። ቪዲዮ ውሎዬን ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወዶቼ ቪዲዮ ስለቀውልኝ እና ደግሞ ላይክ እያደረጋችሁ ማለት ነው። ዛሬ ቁርስ ፉል ሰራ ነው። ግማሽ የዛሬ ውሎዬ ነው፣ ግማሽ የትላንትና ውሎዬ ነው። በነገራችን ላይ ይሄ ፉል እየሰራሁ ነው። ለዛሬ ቁርስ ነው የጁምዓ ማለት ነው። እና ይሄው አሁን ፉሌን እየሰራሁ ነው። በዚህ መልኩ ቲማቲም ጨመርኩኝ። ዛሬ ግን ቪዲዮ ረዘም ብሏል ትንሽ። እንግዲህ አይውት ቢረዝምባችሁም አይውልኝ ቪዲዮዬን። አመሰግናለሁ። ሀቂቃ ጀዛኩሙላሁ ኸይረን። ከልብ ነው የማመሰግነው። ካሜራው ተዘቅዝቆብኛል። እንግዲህ ያው ይታያል። ብረት ድስት ደግሞ እየተሽከረከረ እንዴት እንደበጠበጠ ልነግራችሁ አልችልም። ባንድ እጄ ካሜራ ይዣለሁ፣ ባንድ እጄ ያማሰልኩኝ እየተሽከረከረ ብረት ድስቱ እምቢ አለኝ። አውት እንዴት እንደሚሽከረከር አይ ባንድ እጅ ስራ እና ወንድሜ መጥቶ የትላንትናው ቪዲዮ ያልኳችሁ የትላንትናው ላይ ወንድሜ መጥቶ ወንድሜና እህቴ ሊያዊ መጥተው ወንድሜ ከሳውዲ ነበር የመጣውና አዲስ ሊያዊ መጥተው ነው። ግማሹ ደግሞ የዛሬ ጁምዓ ውሎ ነው እና ያው ቪዲዮ ቀርጬ ልልቀቀው ብዬ ነው እላችኋለሁ። ፉሌን በዚህ መልኩ እርድ ነው። እኔ በነገራችን ላይ የፉል ላይ እርድ እጨምራለሁ፣ ምክንያቱም ከለሩ ቀይ ሲሆን አልፈልግም። በርበሬውን እንዳያችሁ ትንሽዬ ነው ያረኩትኝ። አንድ ማንካ እንኳን አልሞላሁትም፣ ምክንያቱም ጨርሶ ቀይ እንዲሆን አልፈልግም። አልወድም ቀይ በጣም። እርድ ስትጨምሩበት ከለሩ በጣም ደስ የሚል ከለር ይኖረዋል። እና በዚህ መልኩ መጀመሪያ ፉሉን ቀቅል ያለው ያው ፉሉን ስቀቅል አላሳየኋችሁም። ያው በውሃ ነው ዝም ብዬ ጣርኩትኝ። ውሃና ትንሽዬ ጨው አድርጌ ይሄው ፉሉ የቀቀልኩት ሁሉ። በነገራችን ላይ እዚህ ሀገር ባቄላ ክኩ ማሻአላ እንደዛ አድርጋችሁ ተሰሩት በጣም ነው የሚጣፍጠው። አሁን እሽጉ ነው የሚሸጠው። ይሄም አለ የተከከው። በነገራችን ላይ ግን እኔ የምወደው ይሄንን ነው። እሽጉን ብዙም አይደለሁኝም። እሽጉ ሆኖ ደግሞ የሚለባለባል የሚያቃጥል እሱን እወደዋለሁ። እና በዚህ መልኩ ፉሌን እየሰራሁ ነው። ወጥ ከለሩ ማሻአላ በጣም የሚያምር ከለር ነው። እርድ ስታረጉበት ደስ የሚል ከለር ይኖረዋል። ከዛ ቃሪያን ጨመርኩ። በቃው ላጠፋው ነው። ካሜራው እንደፈለገው ነው ጀዋሉ የሚቀያየረው። እኔ እየሰራሁኝ እያለሁኝ በመሀከል አቆመውና አስቀምጠዋለሁ። የዛን ጊዜ ይገለበጥብኛል ካሜራው ይቀንተን ይላል። እና ብረት ድስቱ ሰው ላይ እንዲህ ነው የሚሽከረከረው። አይመችም ብታውት። በዚህ መልኩ ጨረስኩ ፉሌን። በቃ ጨረስኩኝ። ወደ ቁርስ በላታው እየበላችሁ ውዶቼ። የሚበላ ቢሆን ብበሉልኝ ደስ ይለኛል፣ ግን የማይበላ ነገር ቂጣ ነው የጋገርኩት። የተሰርተሰር ያለው ቂጣ ነው። ያው ቪዲዮ ስለረዘመብኝ ቂጣውን አላሳየኋችሁም። አሁን ወደ ወጥ ሰራታው ገባሁኝ። ይሄ ትላንትና ነው ሌሊት፣ እነሱ ትላንትና ነው የመጡት። ከትላንት ወዲያ ሌሊት ነው የሰራሁት፣ ምክንያቱም ለምሳ ነበርና እንድመጡ ያልኳቸው ግዴታ ሌሊት መስራት አለብኝ። ይሄ ማታ ነው የሰራሁት፣ ለትላንትና ማለት ነው። የመጣው ትላንትና ነው ወንድሜ እና ይሄንን ማታ ላይ ነው የሰራሁትኝ። ያው እንግዲህ አንድ ስትሆኑ ልጅ አለ በረገጥ፣ ግን ብዙ ስራ ስትሰሩ እንትን ይልባችኋል። ስለዚህ ወጤን ሰራርቼ ላሳድረው ብዬ ወጤን ሰራርቼ አሳደርኩትኝ። ሳላበስል ጨርሼ እንትን ብዬ አስቀመጥኩትኝ። እንደዚህ ሽንኩርቱን ብስል አድርጌ ስጋውንም ጨማምሬ ከዛ ጧት ላይ ቤቴን እያጸዳሁ እቃዬን እንትን እያልኩኝ ሌላ ስራ እየሰራችሁ ወጣችሁን ሰርታችኋል። በጣም ስራ ይቀልላችኋል ማለት ነው።
እና በዚህ መልኩ ሽንኩርቴን አበሰልኩኝ። ሽንኩርቱ ሲበስል እልም ብሏል። እንደዚህ እያረኩኝ ያበሰልኩኝ ነው ሽንኩርቴን። ዘይት ልጨምር ነው አሁን። ውሃ ጠፍቶ ደግሞ ብታው ኦፍ ላኢላሀ ኢላላህ የሁለት ወር ሊሆነን ነው። በጣም እየተሰቃየን ውሃ እየቀዳን ነው። በዚህ ላይ እንኳን ውሃ ጠፍቶ የቧንቧም ኖሮ አይምጣጣላችሁም። ከሳውዲ ጋር እቃ ማጠብ ውቀው እዚህ ብርክት ነው የሚለው የጀሪካ ውሃ በጣም ነው የሚያስጠላው። ለዛ ሲል እንትን እንዳይልቤ ብዬ ማታ ሰራሁት። ቲማቲም እየጨመርኩ ነው። ጨመርኩ ቲማቲም እንደዚህ ቲማቲሜን ጨምሬ አበሰልኩ። እኔ ግን አላቅበትም መቼ ሊገባኝ እንደሆነ አላቅም። በአንድ እጄ እያማሰልኩ በአንድ እጄ እየቀረጽኩ በጣም ነው የሚያስቸግረው። ብረት ድስቱ ይወዛወዛል። መብራቱን አጠፋችብኝ ልጄ። ደግነቷ አበራው መልስ እንትን ነው ሆን ብላ ሳይሆን በቦይለር ውሃ ስታፈላ ማብረና ማጥፋ አብሮ ስለሆነ ከዛ ቦይ እንትን ስታረግ ስትሸብክ ቦይለሩን መብራቱ ጠፋ። ከዛ በርበሬን ጨመርኩኝ። በዚህ መልኩ እንግዲህ ኮሜንት ላይ ያሳውቁኝ እናንተ በእንዴት ሁኔታ እንደምትሰሩ። ለኔም ተናንተ ሞያ ለኔም አካፍሉኝ። የኔን እያሳየኋችሁ ነው። ኮሜንት ላይ አሳውቁኝ ማለት ነው። እንደዚህ እያረኩኝ እያቁላላሁኝ ነው ቀይ ወጤን። አንድ ሰው ግን ለብቻው ላኢላሀ ኢላላህ ምንም ማድረግ አይችልም። በጣም ነው የሚከብደው ስራው። ደክም ነው የሚላችሁ አንዱ ስትሰሩ አንዱን ስትሉ። አልሐምዱሊላህ ብቻ አላህን እኛ እናመሰግነው። ማረብ ሀገርም ስራ በዛብን እየደከምን እያልን እናማራለን። ወላሂ ግን በቃ ዱንያ ላይ እስካላችሁ ድረስ የትም ቦታ ሳትለፉ መኖር እንደሌለብን ነው አሁን የተማርኩትኝ። እኔ ሀገሬ ገብቼ እንደዚህ ስራ ይበዛብኝ ምለፋ አይመስለኝም ነበረ። ግን ያው እዚህም ያው ነው ልፋቱ ልላችሁ ፈልጌ ነው። በቃ እንደዚህ እንትን ስትሉ ነው የሚመሸው ቀኑ። እንደዚህ በዚህ መልኩ ቁሌቱን እየሰራሁ ነው። ያው ዛሬ በዝቶባችኋል። በነገራችን ላይ ደቂቃ ቪዲዮ ረዝሞብኛል። የመጀመሪያ ጊዜ እንደዚህ ታስረዝም አልወድም። በነገራችን ላይ እንደዚህ ቪዲዮ ሲረዝም ነገር ግን ያው ሁሉም የሰራሁበትም እንትን ስል ሊውም እንዳይበዛ እያልኩኝ እንትን እያልኩ ነው። እየቆየሁ ነው። በነገራችን ላይ እንትን የምለው ነጭ ሽንኩርት ልጨምር ነው አሁን። የቀጥቅጬ አስቀምጫለሁ ነጭ ሽንኩርት ጨመርኩኝ። በዚህ መልኩ አቁላላሁት።
አሁን እንደዚህ ተውት የጠቆረ ይመስላል፣ ግን እንደዚህ ሲሆን በኋላ ላይ ሁሉንም ስትጨማምሩ ሽሮውንም እኔ ደግሞ ድንች ጨምራለሁ። ማን ነው ሽሮውን አልኩኝ፣ ስጋውን ማለት ነው። በነገራችን ላይ እኔ ሽሮ አልጨምርም። ያው ግን ይቅርታ አንዳንድ ጊዜ ወሬው እንትን ይልባችኋል። ትክክል ያወራሁት ነው ብዬ እንደገና ሪከርዴን ሳዳምጠው ትክክል ያልሆነ ወሬ አወራለሁ ማለት ነው። ማለት ትክክለኛውን ትቼ ሌላ ያልሆነ ወሬ አወራለሁ። ያው በቀደመው ቪዲዮ ላይ ቀኑ ያጥሯል አሁን ያጠረ ይመስለኛል ብዬ ምንድነው ደግሞ ያልኩት የራሴ ሪከርዴን ሳዳምጠው እንደዚህ ነገር ያጋጥማችሁ ማለት ስጋት እኮ ስላለብኝ ነው ልቤ ላይ ሪከርዱ በዛም እያልኩኝ በልቤ እንትን እላለሁኝ እና ስጋዬን ጨመርኩኝ። በዚህ መልኩ ነጭ ሽንኩርቴን በርበሬን ታረኩኝ። በኋላ ስጋ ወጥ ላይ ድንች እኔ እወዳለሁ ጨምራለሁ። አሁን በዚህ መልኩ ስጋዬን እያቁላለሁኝ እያበሰልኩኝ ነው። እንደዚህ ስጋውን ትጨምሩት ውሃ ስትጨምሩበት ትክክለኛ ቅላት ያመጣል። በርበሬውን ሳቁላለው ግን በጣም በርበሬ በዛ ይመስል ነበር አይደል? ስታውት ነው ለእናንተ ቪዲዮ ላይ ግን በኋላ ላይ ወጡ ምርጥ ወጥ ነው የሚሆነው። በርበሬ በዛ እንዳይመስላችሁ ለማለት ፈልጌ ነው። ይሄ ደግሞ ያልጫው ነው። ያንኛውን እዛ ጋር እንትን ብያለሁ። ይሄ ደግሞ በከሰል ደግሞ እየሰራሁ ነው። አልጫውን እንደነገርኳችሁ ማታን የሰራው ብያችኋለሁ። ዘይት ጨመርኩኝ። ሽንኩርቱ ወደ ቡኒ ወሰድ ሲያደርገው ዘይት ጨመርኩበት። እንደዛ አቁላላሁት ማለት ነው። በነገራችን ላይ እንደዚህ ከመጀመሪያ ጀምራችሁ እስከ መጨረሻ አሰራሩን ስቀርጾ በጣም ነው ቪዲዮ የሚረዝመው። ለዛም ነው እኔ አብዛኛውን እንትን የማለው። አሁን ግን እየቀረጽኩ ነው። እንግዲህ ተሞላ ጎደል የጎደለውን ነገር ንገሩኝ። የሚጨመርበት ነገር ይሄ ይቀርሻል የሚለውን ኮሜንት ላይ ያሳውቁኝ። መልካም አስተሳሰባችሁ አይለኝ። ኮሜንታችሁ ወላሂ ኮሜንታችሁ በጉጉት ነው የምጠብቀው። ሀቂቃ ስጋ ጨመርኩኝ። አሁን ያልጫውን የኔ እንቁዎች በጣም አመሰግናለሁ። ሀቂቃ ማለት ነው ለእናንተ ቃላት የለኝም። አላህ Subhanahu Wa Ta'ala እጅዛችሁን ይክፈላችሁ ነው የምለው። ሌላ ምንም አላላችሁም። አላህ ይደግፋችሁ፣ አላህ ይርዳችሁ። በዚህ መልኩ የስጋዬን ያልጫዬን ወጥ ስጋ እንደዚህ ያቁላለሁ ነው። አልጫ ወጥ በጣም ነው የምወደው። በስጋ ተሆነ በተለይ በጣም እወዳለሁ። አሁን ቀይ ጋር መጣው። ቀይ ወጥ በዚህ መልኩ እየበሰለ ነው። እኔ ብረት ድስቱ የሚሽከረከርብኝ ነገር ብቻ ነው የሚያናድደኝ። ስቶቭ ደግሞ እንትን ስለሆነ ማማሰል አልቻልኩም ሲጀመር። እንደዛ አድርጌ ነው ያሳደርኩት። እዚህ ላይ ድንችን ጨምራለሁ። ሽንኩርቴን ጨምርና ማነው ካሮት ነው ድንች ጨምራለሁ አላለሁ እንዴ? ይኸውላችሁ እንግዲህ
ወሬው ይዘባረቃል አንዳንዴ። እንግዲህ ቻሉት ፈገግ እያላችሁ ዛሬ ሀቂቃ ደቂቃው በዝቶባችኋል። እንግዲህ እያያችሁት እስከ መጨረሻው እናስተካከለውን ነገር አስተካክሊ፣ ይሄ ጎለዋል፣ እንደዛ አድርገሽ ስሪ ይበሉኝ ነው ወዶች። ካሮቱን ጨምሬ እንደዚህ አቁላላሁት። እንደዚህ በነገራችን ላይ ጥብስ ስታረጉት ካሮትና ድንቹን ሲንተከተክ ቢውል አይፈርስም፣ ቁጭ ነው የሚለው። ምክንያቱም በዘይቱ ስለጠበስ ነው። አሁን ድንቹን ጨመርኩ። الله أكبر الله أكبر. እንደዚህ ያረኩኝ ያበሰልኩኝ ነው። ነጭ ሽንኩርት ሳረኩኝ። አሁን እየበሰለልኝ ነው። ያው እንደነገርኳችሁ ማታ ነው የሰራሁት። እርድ ጨመርኩበት። ማታ ስርስርት አድርጋችሁ ታደራችሁ ለቀምሳ ስለሆነ ግን ወደዛው ጧት ተነስታችሁ ቁርስ ሰራው ስትሉ፣ ቤት አጸዳው ስትሉ፣ ውሃ እንደነገርኳችሁ የለም ውሃ ቀዳው ስትሉ ምሳ ሰዓት ይደርስብኛል። እዚህ ጋር ደግሞ ልጅ ዱለት እየሰራኝ ነው። ይሄ ጧት ነው። ይሄ የጧቱ ነው በነገራችን ላይ። እኔ አልጫውንና ቀዩን ሰራሁኝ እና አደርኩኝ። ከዛ ይሄ ደግሞ ጧት ነው የተቀረጠው። አሁን ወደ ቤቴን አጠራርቼ ጨራረስኩኝ። የኔ ውድ ወንድም አላህ የሚፈልገው አፈለገበት አለ ያድርሰው። አላህ ያሳካለት ሁሉን ኢንሻአላህ። ሊያይ መጥቶ ነው ማለት ባለፈው ነበር የመጣው። እኔ ቤት አልመጣም ነበረ። ቤቴን አጸዳዳው በዚህ መልኩ ፏ ብዬ ጠበቅኩትኝ። እህቴና ወንድሜ እህቴም አብረው ነው የመጣችው። ካሜራው ግን ሩቆ በጣም አርቆአለሁ መሰለኝ። ይሄ ምንጣፍ ይሄንን የፍራሽ ልብስ እናንተን ያንኛውን በዛኛው ለምጄኛውን ሳነጥፈው ቤቱም አያደምቅም። ያኛው ግን በጣም ቤት ያደምቃል፣ ደስ ይለኛል። ቡንኙ የቀይ ቡንኙ እንደዚህ ቤቴን አጸዳድቼ ጨራረስኩኝ። አሁን እንደዚህ በጊዜ ማታ ተሰራችሁ፣ በተለይ የሆነ ፕሮግራም ሲኖራችሁ ሰው ተመጣባችሁ ማታ ላይ ወጣችሁን ስርትር ታርጋችሁ ታደራችሁ። ጧት ወደ ጽዳታችሁ ትገባላችሁ። ወጣችሁን ትለኩሳላችሁ። እሳቱን ቀነስ አድርጋችሁ ውጥውጡ። እንደዚህ ሆኖ ተሰርቶ በቃ ይሄ ጨራረስኩኝ። በቃ አበቃሁኝ ማለት ነው። ማለት የሚጨማመረውን ጨማመርኩኝ። ድንች ጨመርኩበት። ጫዌን አረኩኝ።
ትንሽዬ እንትን አድርጌበታለሁ ቅመም መከለሻ። በዚህ መልኩ ጨርሼ አበቃሁኝ። እነዛኖቹን ወጥ ላረግባቸው ነው ያወጣኋቸው። እዛ አልጫውን ደግሞ ታውታላችሁ ወደ መጅልስ ነው ያረኩትኝ። ምሳውን እዚህ ነው ያፈራረሽኩላቸው። በዚህ መልኩ ፍረሽ አርጌ ቡና ምዝን የጠጣ ነው። የኔ ውደት ደግሞ ዳቦ ደፍታልኝ ነው የመጣችው። ሶፍት የሆነ ዳቦ እዚህ ጋር አቅርቤዋለሁ። ዳቦውን ግን በጣም ነው የራቀው። ቪዲዮ ስቀርጽ አርቄዋለሁ መሰለኝ። እንግዲህ ይቅርታ፣ ያው አዲስ ነኝ ገና። ቀስ ቀስ እያልኩኝ ለምዳለሁኝ። በዚህ መልኩ አበቃቃሁኝ አቀራርቤ። ከዛ ደግሞ ወጡን እንጀራውን ግን ሳልቀርጽላችሁ ማለት ልጨው ይኸውና፣ ማለት እንጀራና ወጡን አንድ ጋር ልቀርጸው ነበረ። ከዛ ወንዶች ስለተቀመጡ ስፍራው ጋር ተውኩት። ያው ሲያስኖር ደግሞ ለመቀረጥ በጣም ነው ሸም ነው ሀቂቃ ያስፈራል። እና ዝም ብዬ ወጡን ጣውላው ላይ አርጌ ቀረጥኩት። ዳቦ ማሻአላ ተባረከ ረህማን ሶፍት የሆነ ዳቦ ነው። አውት እንዴት እንደሆነ ሲጣፍጥ ለነግራቸው አልችልም። የኔ ባለሙያ እህት ማሻአላ። በዚህ መልኩ እንትን ስል ደግሞ እንትን ብሎብኛል። ቪዲዮ ትሰራ